ቆያችሁ። ብዙ ስለሆኑ ጥያቄዎች ዋና ዋናዎቹን ብቻ ነው እኔ አሁን የምመልሰው። ነገ እንዳሉት መርሃ ግብር መሪው የሚመለስ ይሆናል ማለት ነው። አንደኛ ጥያቄ ክርስቶስ መምጫው እንደደረሰ ብዙ ምልክቶች አሉ። መምጫው ደርሷልን ይላል። ማን የጠየቀው ነው? ይሄን የጨነቀው ቴሌግራም ያናወዘው ሰው የጠየቀው ነው። አለ አይደለ? የምናምን ምልክት የመደምሰሻው ምናምን የራ ዮሐንስ 20 ምናምን ምን ያለው ነው? ስለዚህ ስለ ትንቢትና ስለ ተናጋሪዎች 5 ጉዳይ ላወራችሁ። ስንት ጉዳይ? ሰው በ5 ነገር ነብይ መሆን ይችላል። በስንት? አንደኛ ሰው መተንበይ፣ ያው የሚያናውዙን ስለሆነ ነው እንድታውቁት ተንኮሉን። ሰው በ5 ነገር ነብይ መሆን ይችላል። አንደኛ መንፈስ ቅዱስ ያድርበት ነብይ መሆን ይችላል። ዛሬ የሚናገሩን እንድትለኩ ነው። ይሄን አልተነትነውም። እንደ ኢሳይያስ፣ እንደ ኤርምያስ፣ እንደ ዳንኤል ያሉት ናቸው። ሁለተኛ ሰው ነብይ መሆን የሚችለው በመረጃ ነው። አሁን የቴሌግራም ነቢያቶች የመረጃ ነቢያት ናቸው። ሰምታችኋል? ቀደም ብሎ መረጃውን አውቆ በቃ እንዲህ ሊሆን ነው እንዲደረግ ነው ማለት ነው። በመረጃ ነቢያት እንዳንደነግጥ። ሶስተኛዎች ነቢያት የትንተና ነቢያት ናቸው። ጉዳዩን ተንትነው ነቢይ ይሆናሉ። አራተኛው ነቢያቶች የጥንቆላ ነቢያት ናቸው። አምስተኛ ነቢያቶች ደግሞ የፈቃድ መቃወስ ነቢያት ናቸው። አራቱ ባሪያት ሲቃወሱባቸው ነቢያት ነው ናቸው። በእኛ ዘመን ያሉ ነቢያት የምን ነቢያት ናቸው? ወይ የመረጃ ናቸው፣ ወይ የጥንቆለና ናቸው፣ ወይ ባህር የተቃወሰባቸው ናቸው፣ ወይ የትንተና ናቸው። ከዚህ ውጭ ነቢያት የሉም። አሁን ይህ ማለት ቅዱሳን አበው መንፈስ ቅዱስ ያድርባቸው ማለት አይደለም፣ የበለጠውን ለመናገር ነው። ስለዚህ ክርስቶስ ይመጣል አይመጣም ብለን ክርክር የለንም። ይመጣልና መቼ ነው የሚመጣው አናውቀው። እሱም ያለው እመጣለሁ አለን እንጂ ቀን አልነገረንም። ስለዚህ ቀኑን ራሱ ባለቤቱ አይታወቅም ካለን እነማን አወቁትና ነገሩን? ወንጌል ይሻላል ወይስ እነሱ ይበልጣሉ? ይሄንን አነጻጽረን እንወቅ። ያለ ክርስቶስ እምነት ኢየሱስ ክርስቶስን ከተቀበሉ ድህነት አለ ወይ የሚል ነው። ያለ ኦርቶዶክስ እምነት ኢየሱስ ክርስቶስን ከተቀበሉ ድህነት አለ ወይ? አስቡት፣ ጥያቄውን እዩት። ያለ ኦርቶዶክስ ማለት እኮ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ኦርቶዶክስ ነው። ኦርቶዶክስ ማለት ርቱ ሃይማኖት የተቃና ርቱ አመለካከት ነው። ርቱ አመለካከት ሃይማኖት አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ያ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። ያው ራሱ እኮ ነው። ስለዚህ ኦርቶዶክስ እምነት ምንለው ተቋም ከሆነ ተቋም አይደለችም ቤተክርስቲያን፣ ከተቋም በላይ ናት። ቤተክርስቲያን መጽሐፍ ቅዱስ ያልሰራት፣ መጽሐፍ ቅዱስን ምትሰራ፣ ቀኖናው የማይገድባት፣ ቀኖናውን የምታዋጣ፣ ዕውቀት የማይገታት፣ የዕውቀት ሁሉ በላይ ወሳኝ ናት። ከቤተክርስቲያን በታች ነው ሁሉ። ያች ቤተክርስቲያን ደግሞ ክርስቶስ ራስ የሆናት ርሷ ሕዋስ የሆነች ናት። የቅዱሳን ህብረት ናት። በዚያች ህብረት ውስጥ ነው ድነት ያለው። በኢየሱስ ክርስቶስ አምኖ ድነት አለ ወይ? በማመን ብቻ ድነት የለም። ድነት የሚከናወነው በ4 ጉዳዮች ነው። አንደኛው ሃይማኖት ነው። ሃይማኖት ብቻ አያድንም፣ አጋንንትም ያምናሉ። አምኖ መጠመቅ ነው፣ ልጅነትን ማግኘት ነው። ሁለተኛው ተጠምቆ ደግሞ ቅባሜሮን መታተም ነው። ሶስተኛው ከቅባሜሮን መታተም ቀጥሎ በስጋው ደግሞ መክበር ነው። ከዚህ በኋላ ወጥቶ ወርዶ እንደ ክርስቶስ አምሳል በጎ ስራ መስራት ነው። በእነዚህ ውስጥ ነው ድነትን የሚያገኘው። ይህም ቢሆን ዳነ ብለን ምንጠራው እንደው አንድ ምሳሌ ላውራችሁ በጣም ከተነሳ ዘንድ። እኛ ድነናል አልዳንም? ድነናል አልዳንም? መልሱልኝ በደንብ። እርግጠኛ ናችሁ? ድነናል አልዳንም? እሺ፣ ለዳነ ሰው ጉባኤ መምጣት፣ ቤተክርስቲያን መስራት፣ መመላለስ፣ መጾም ያስፈልገዋል? እሺ፣ ድነናል አልዳንም? ለዳነ ሰው ቤተክርስቲያን መመላለስ፣ መጾም፣ መማር ያስፈልገዋል? እንዴት? አልዳነማ። ያልኋችሁ ግልጽ ነው። ድነናል አልዳንም? ከዳነ ጾሙ ሲሉን፣ ጸልዩ ሲሉን፣ አስቀድሱ ሲሉን፣ ንስሐ ግቡ ሲሉን ድነታችን አልተቃወሙንም ወይ? እሺ፣ ለምን? እኛ ምን ላይ ነው ያለነው? ያመነ የተጠመቀ ምን ይላል? ዳነ ወይስ ይድናል? ይድናል። መቼ? ቢዘልቀው
እሺ ልጨምራችሁ። እኔ ቅዱስ ነኝና ቅዱሳን ናችሁ ነው ሁኑ። መቼ ብንዘልቀው እኔ ቅዱስ ነኝና ቅዱሳን ናችሁ ይላል። ምንድነው የሚለው ታዲያ? ቅዱሳን ሁኑ መቼ? በጌታችን በኢየሱስ ክርስቶስ ያመኑ ይጸድቃሉ ይላል። ጸደቁ አለ። ይጸድቃሉ መቼ? ቢዘልቁት። እኛ ሂደት ነው ማለት ነው። እኛ ማለት አጭር ምሳሌ ልንገራችሁ። እስራኤል ግብጽ ነበሩ። ከግብጽ ወጡ፣ ውሃው ተከፈለ። ከዚያም ከተሻገሩ በኋላ መና ወረደ፣ በሉ። ውሃ ፈለቀ፣ ጠጡ። ደመና ተጋረዱ። እንዲህ ሆነው እያለ ጉዞ ላይ ናቸው። ጉዞ እያሉ ከነዓን ገቡ አይባልም። መና እንደ ስጋው፣ ውሃ እንደ ጥምቀት፣ ደመና እንደ ልጅነት፣ ባህር ኤርትራ ከሲኦል እንደ መሻገር ነው። ጉዞ ላይ አለን። መድረስ አለመድረስ የእያንዳንዳችን ድርሻ ነው። ደረስን አንልም። መድረስ አለመድረስ ድርሻችን ነው። ጉዞ ላይ ያለ ሰው ጨረሱ አንልም። ክርስቶስ ዓለምን አድኗል። እኛን በሕይወት ያለን ዘመን በድነት ጎዳና ላይ ያስቀምጦናል። መዝለቅ መጓዝ ይጠይቀናል። ስለዚህ ጉዞአዊ ሂደት እንጂ አንድ ጊዜ የተጨረሰ አይደለም። ከዕለተ ዓርብ ከአቤል እስከ ዓርብ ድረስ የነበሩትን ያዳነ በቤዛነት ካሳ ነው።